አባታችን ርዕሰ ነቢያት ሙሴ አንድ ቀን እንዲህ ብሏል፣ ይህንን ሕዝብ በውኑን የፈጠርኩትን? ተው እግዚአብሔር ሆይ ተው፣ ሕዝቡን አትቅሰፍ። ሰው ራሱ አንተን ያመሃል አለ። ያመሃል። ይሄ ሕዝብ ጣዖት እያመለከ ሲታስቸገረኝ ላጠፋው ነው ቢል እግዚአብሔር ተው አንተን ያመሃል። እግዚአብሔር እንዳይታማ የሚቆረቆር ነበረ ሙሴ። ከዚያ ምን ብሎ ነው የሚቆረቆርለት? በረሃ አውጥቶ ሲያበላ ማብላት ሲያቅተው ጊዜ በመቅሰፍት ፈጃቸው ይለዋል። ስለዚህ መመገብ የማይችል ፈጣሪ ብለው ያመሃል፣ ተው አትፍጃቸው ብሎ ለአምልኮቱ ተቆርቆሮ ድንጋይ ይዘው ሊወግሩት ለሚመኙ ሕዝብ ለነሱ ለእግዚአብሔር አምልኮት ይቀና ነበረ። እኛ ለእግዚአብሔር እንደው አሁን እግዚአብሔር ይታማል፣ እግዚአብሔር ይሰደባል ብሎ የሚያስብ ሰው አለ? ወበይንቲአክሙ ይጸርፉ ለአሕዛብ፣ አሕዛብ ላይ ለስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሰድባሉ ይላል ቅዱስ ጳውሎስ። አስቀድሞ ኢሳይያስ የተናገረው ነው። በእናንተ ምክንያት አሕዛብ እግዚአብሔርን ይሰድቡታል። ምን ብለው ነው የሚሰዱት? አሕዛብ በክርስቲያን ምክንያት እግዚአብሔር ይሰድባሉ። ምን ብለው ነው የሚሰድቡት? ክርስቲያኖች ኃጢአት የሚሰሩ ለምንድን ነው ተብሎ ሲጠየቅ አምላካቸው ኃጢአት የሚወድ ስለሆነ ይሆናላ ብለው ነው የሚሰዱት ማለት ነው። አምላካቸው ኃጢአት ስለሚወድ ነው ኃጢአት የሚሰሩ ብለው በዚህ ምክንያት እግዚአብሔር ይሰደባል። እግዚአብሔር እንዳይሰደብ ብለው በእውነቱ ማለት ነው ጽድቅ መስራት እንኳን ባይሆንልን እግዚአብሔር እንዳይሰደብ ብለን እንኳን መልካም መሆን አለብን በእውነቱ ማለት ነው። እግዚአብሔር እንዳይሰደብ የእኛን ተውት፣ እኛ ባንድን እንኳን ፈጣሪን እንኳን እኮ ለእግዚአብሔር ለትልቅ ሰው ተብሎ እኮ ጥሩ ስራ ይሰራል። እንዴት ከገሌ ባህል እንዲህ ይህን እናገራለሁ አታፍርም እንዴ ይባላል እኮ። እግዚአብሔርን ፊታችን አስቀምጠን እግዚአብሔር እጅ ላይ ሆነን በእግዚአብሔር መሰረት ላይ ቆመን እግዚአብሔርን ጣራ አድርገን በእግዚአብሔር መሃል ሆነን በእግዚአብሔር ፊት ሆነን እንዲሆነን እግዚአብሔርን እናሰድባለን ብለን ከክፋት አለመመለሳችን ምን አይነት ይቅርታ ይደረግልናል? ለኛ እግዚአብሔርን መፍራት አቅቶን እግዚአብሔርን ያሰደብነው እኛ አይደለንም ወይ? ያስደፈርን እኛ አይደለንም ወይ? ቤተክርስቲያንን ያስደፈርን እኛ አይደለንም ወይ? ምን አድርገን በሉኝ? ክፉ በመሆናችን ኃጢአታችን ከነሱ ከአሕዛብ ጋር እግዚአብሔርን ከማያመልኩ ሰዎች ጋር እኩል በመሆኑ እና ሳይመቸው ክርስቲያን የሚሆን እርሱ ታማኝ ውሻ ይባላል። ጌታውን የሚለይ እንጀራ የጣለለትን የሚለይ የጌታውን ቤተሰቦች የሚለይ እሱ ውሻ ይባላል። ታማኝ ውሻ ቤተሰቡን ሁሉ የሚያውቅ። አሁን እዚህ ውስጥ አስነስቼ ብጠይቅ ሃይማኖቱን የሚናገር ምእመን አገኛለሁ ብዬ አላስብም። እርግጠኛ ነው የምሆነው በእናንተ በእውነት ማለት ነው። እንዲሁ ለእናንተ መብቃት አያስፈልገኝም፣ እናንተን ስለማውቃችሁ ማለት ነው። ከዚህ ውስጥ ሃይማኖታችሁ ምንድን ነው ሲበብት ብዬ ተዋሂዶ ምንድን ነው አናውቀው። እንዲሁ እኮ አሁን እንዲህ ይገርማችኋል። የማያውቅ ሰው ማወቅም የማይፈልግ ሰው ከእንዲህ ያለ በሽተኛ እግዚአብሔር ይሰውራችሁ። ታሞ መድኃኒትም ማዋጥ የማይፈልግ እዚህ በላይ ችግር አለን። እማናውቅ ለማወቅም ፈቃደኞች ያይደለን ደግሞ ድንቁርናችን ይዘን የምንመጻደቅ ተመጻዳቂዎች ለሁሉም ነገር። የዚህ ዘመን ሰውን የሚያስደንቀኝ በመሰላቸው አንዱ ለሁሉም ነገር እውቀት አለው። ምን ማለት ነው? ለሁሉም ሰው ፖለቲካም ይናገራል፣ ሊቅ ነው። በዚያም ቤተክርስቲያን ላይ ይናገራል፣ በዚያም ሊቅ ነው። የማያውቀው እውቀት የለውም። ስለዚህ ሁሉንም አያውቅም ማለት ነው። ሁሉንም ስለማያውቅ ሁሉንም አያውቅ። እንዴት ሰው ሁሉን ሊያውቅ ይችላል? እንዴት ሰው ሁሉ ቦታ ሊቅ ይሆናል? ሁሉም ቦታ እጃችሁን ታወጣላችሁ። ሁሉም ቦታ ሲኖዶስን ለመተቸትም ሊቅ ናችሁ። ጳጳሳትን ለመተቸትም ሊቅ ናችሁ። የገዳም ስርዓትም ታውቃላችሁ። ስርዓተ ካህናት ታውቃላችሁ። የዲቁናን ጠባይም ታውቃላችሁ። ስርዓተ መንግስት ታውቃላችሁ። እኔ የዚህ ዘመን ሰው የማያውቀው ሰው አለን? የማያውቀው ነገር በጣም ሊቅ ናችሁ ማለት ነው። እኔ እውነቴን ነው የምነግራችሁ። ከእንዲህ ያለ ሁሉን አዋቂነት መመለስ አለብን በእውነቱ ማለት ነው። ድንቁርና በእውነቱ ቤት ሰርቶብን ያለን። ድሮ ጥበብ ቤቷን ሰራች ነበር የሚባለው። አሁንም ቤተ ክርስቲያን ትለዋለች። እኛ ላይ ግን ድንቁርና ነው ቤቷን የሰራች፣ ብዙ ምሰሶዎችን ያቆመችው። በዚያም ደግሞ እየተመጻደቅን የምንኖር ጌታውን የማያውቅ ውሻ፣ ቤተሰቡን የማያውቅ፣ ስለ ቅዱሳን አባቶቻችን እውቀት የሌለን፣ ስለ ታሪክ እውቀት የሌለን፣ ስለ ሃይማኖት እውቀት የሌለን፣ ስለ ዘመኑም እውቀት የሌለን
ስለ ራሳችንም እውቀት የሌለን ሰው ከዚህ ሁሉ እንዴት የእውቀት ድንግልና ይኖረዋል? ሰው እኮ ሃይማኖቱን ማወቅ አለበት። አንድ ቤተ ክርስቲያኑን ማወቅ አለበት። ሁለት ታሪኩን ማወቅ አለበት። ዘመኑን ማወቅ አለበት። ራሱን ማወቅ አለበት። ሰው ምን ማለት እንደሆነ ብናውቅ ኑሮ እውነት በማይረባ ልክስክስ ነገር ታስረን እንኖር ነበር? ሰው እስኪ ምንድን ነው ብላችሁ እስኪ ጠይቁ። እኔ እኮ ሰው ነኝ ብላችሁ አስባችሁን? እኔ ጅብ አይደለሁም፣ እኔ ውሻ አይደለሁም፣ እኔ አይጥ አይደለሁም አትሉም እንዴ? ያገኘውን የሚበላ እኮ አይጥ ነው። ዝም ብሎ ሳይመርጥ የሚበላ ጊዜም ሰዓትም የማይመርጥ። እኛ ውሻ አይደለንም፣ እኛ እባቦች አይደለንም፣ እኛ ነምር አይደለንም፣ እኛ ጭልፊት አይደለንም አትሉ? ከላይ ሆኖ የሚነጥቃል ይሄ ጭልፊት፣ ከላይ ሆኖ መንጠቅ። እንደዚህ ያለ ሁሉ ነፃ መሆን የምንችለው ውሻነታችንን መልካም ስናደርገው ነው። ታማኝ ውሻ እንድንሆን አምላከ ቅዱሳን ይርዳን። ጥጋብ እረፍትን ያመጣል። እረፍት ስንፍናን ያመጣል። ስንፍና ደግሞ ሰውነት ሲታጀር ደግሞ ምን ያመጣል? ትዕቢት ይመጣል ማለት ነው። ትዕቢት ይመጣል። ቦዘኔ የሆነ ከሆነ የተነሳ ትዕቢት ያድርበታል። ዘላ ሲታበይ ራሱን የሚያስተዳድር ያህል ይሰማዋል። ረድኤተ እግዚአብሔርን ተግቶ መፈለግን ያቆማል። እግዚአብሔር የማይቸግረው ስለሚመስለው የጠገበ ሰው እንኳንስ የሚታመም የሚሞት እንኳን አይመስለውም። ሰው በጠገበ ሰዓት እንኳን ሕመም ሞት፣ እንኳን ድህነት ሞት ትዝ አይለውም። ስለዚህ ሰው ደግሞ ተዘክሮተ ሞት ከሌለበት ሞትን ከረሳ ደግሞ የሰው ልጅ ምን ይሆናል? በፍጹም ትዕቢተኛ ነው የሚሆነው። ትሕትና አይኖረውም። ለተራበ አያዝንም፣ ለተቸገረ አያዝንም፣ ለታመመ አያዝንም። ሰዎች ተሰደዱ ሲባል እንደ ቀላል ተረትና ታሪክ ያዳምጠዋል እንጂ ከልቡ ውጋት ሆኖ አይሰማውም። ሰው ለሰው የማያዝንበት ምክንያት ከዚህ የተነሳ ነው። ሕማም ከሰው ቁስል እንጨት ቢሰዱበት አያመም ይባል አይደለ? የሰው ችግር ሰው የማይረዳው ስለሚጠግብ ነው። የረሃበው ሰው የማንንም ችግር ያዳምጣል። ረሃብ በሌለበት መደማመጥ የለም። ጥጋብ በሌለበት ሰው አያደምጥም፣ አይሰማም። ታውቃላችሁ አይደል? አሁን ዝም ብሎ እድሜ ልኩን በሙሉ እየበላ ያደገ ሰው ምንድን ነው የሚሆነው? ለሰው አያዝንም። ብታውሉት እንዲህ ያለ ሀገር እኮ ድርቅ መታው ሲባል ተው እኔ ይቅርታ አድርጉልኝ ጭንቅ አልሰማም፣ እኔ እንደዚህ ያለ ነገር ከፊቴ አታውሩብኝ ነው የሚለው ማለት ነው። መስማት ራሱ አይፈልግም። አንዳንድ ሰዎች አሉ አሁን በከተማ ትልልቅ ባለጸጋ የሚባሉት ይሄ የስደተኞች ታሪክን የሚዘግብ ፊልም እንኳን ሲመጣ ዝጉ ልጆች መጨናነቅ የለባቸውም የሚሉ ማለት ነው። እነዚህ ልጆች ምንድን ነው የሚሆኑት? ከዛ ያለ ጊዜው እንደበቀለና ፀሐይ ሲወጣ ወሶበ ሰረቀ ፀሐይ መጽለወ እስመ አልቦ እመቅ ለመሬቱ ጥልቅ ስለሌለው አፈሩ ጥልቅ ስላልሆነ በሾህ ላይ በጭንጫ ላይ የበቀለ ስለሆነ አለ ፀሐይ በወጣ ጊዜ ደረቀ አለ። እንደዚህ ነው ተመልከቱ። እየጠገበ የኖረ ሰው ችግር በመጣ ጊዜ ወዲያው የሚደርቅ ተክል ነው። ጌታ ይህን ነው የተናገረው። ማቴዎስ 13 ላይ በጭንጫ ላይ የወደቀ ዘር ነበረ፣ ፀሐይም በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና። ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። ከሰው ጋር መኖር አይቻላቸውም። አትንኩኝ ባዮች ናቸው። ሁልጊዜ ማለት ደካሞች ናቸው። እንዲህ ያለ ድኩም የሚያደርገው ምንድን ነው? ሁልጊዜ መጥገብ ነው። ለሰው ማዘን፣ ርኅራኄ፣ ምሕረት የሚጠፋው እግዚአብሔር ሰውን የሚምረው ሰው ለሰው ሲያዝን፣ እግዚአብሔር ደግሞ ለእሱ ይራራል። ተመልከቱ። እናንተ ለባልንጀሮቻችሁ መሐሪያን ሩሩሆች ሁኑ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆች ተሆኑት ዘንድ እናንተም ለባልንጀሮቻችሁ ሩሩሆች ሁኑ። የሰማይ አባታችሁ ለፍጥረት ሁሉ እንደሚራራ እናንተም ለፍጥረት ሁሉ ስትራሩ የሰማይ አባታችሁን የእግዚአብሔርን መልክ እንደያዛችሁ በዚህ ይታወቃል አለ። ያንን መልክ እንዳንይዝ የማያደርገን መተዛዘንን የሚያጠፋው ምንድነው ስትሉ ጥጋብ ሰው ለሰው እንዳያዝን ያደርገዋል። ሰው ለሰው ካላዘነ ደግሞ እግዚአብሔር ለሀገር ምሕረት አይልክም ማለት ነው። ስለዚህ የቸርነት ማጥፊያው ምንድነው? ጥጋብ ነው። ሰሎሞንን ያህል ንጉሥ የዳዊትን ልጅ
ምንድን ነው ያደረገው? እንዲህ ያደረገውን ይመስላችኋል? ጥጋብ። የአንድ ቀን ሰው ርቦት በዚያ በቤተ መንግሥት ሲለምን አይደለም ስለ እግዚአብሔር እህል ሲል አይ ምንድን ነው ያለው? አይ ምን ሆኖ ነው አለ። ጥጋብ እርቦት። ለመሆኑ ረሃብ ምንድን ነው አለ። ረሃብ ምንድን ነው ብሎ መለሰ። ነው ተቀምሳታለህ ብሎ እግዚአብሔር የገዛ ቀለበቱን አጠፋት። ከዛ በኋላ ሰሎሞን 2 እየለመነ በላ ብቻ አይደለም የሚበላው ማጣ። ማዘን እንዲለምድ እግዚአብሔር ጥጋቡን አራቀለት። ከዛ በኋላ ተምልኩ እየለመነ ሲበላ እንኳን ተጸይፈውት ከዕለታት አንድ ቀን ሊበሏት የተጸየፏትን የሞተች ዓሣ ነው ወርውረው የጣሉለት። የተጸየፏትን ያችን ደስ ብሎት ሰሎሞንን ያህል ባለጸጋ ጠብሶ ሊበላ ክፍት ሲያደርግ ቁልፉን አገኘና ቀለበቱን እጣቱ ላይ ሲያደርግ የእግዚአብሔር ክብር በላዩ ላይ ሰፈነበትና ንጉሡ እነዚህ ማን አመጣቸው ክብብ ብለው ወደ ቤተ መንግሥት መለሱት። ምን ብሎ ጸለየ? መጨረሻ ላይ እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህ ድሃ አታድርገኝ፣ እነዚህን ሳልሞት አትከልክለኝ ብሎ ጸለየ ሰሎሞን። እንዳልጠግብ ባለጸጋ አታድርገኝ፣ እንዳላማርርህም እምበላው አታሳጣኝ፣ ሳልሞት እነዚህን 2 ጸሎቶችን አትከልክለኝ ብሎ ሰሎሞን እነዚህ 2 ነገሮች ይለምነዋል ማለት ነው።